አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ኢንሻአላህ ወደ ቪዲዮ ከመግባቴ በፊት ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሮቹ ላይክ እና ኮሜንት በማድረግ አበረታቱ ማለት ነው። ለብዙ እንዲደርስ አድርጉልኝ። ኢንሻአላህ ለምታበረታቱ ሁሉ ጀዛከላሁ ኸይረን በጣም አመሰግናለሁ። ከልብ በጣም ነው የማመሰግነው። ኢንሻአላህ ዛሬ ይዤላችሁ የመጣሁት እዚህ ጋር ሩዝ አለኝ። ያው ማስክ ነው የምሰራው ማለት ነው። ለተነቃቀለብን ለተጎዳ ጸጉር አሪፍ ማስክ ነው ማለት ነው። እዚህ ጋር ሩዜን ጥጃለሁኝ። በጣም እስከሚበስል ድረስ እንጠብቀዋለን። ያው ሩዛችን በስሩ ጨርሷል ማለት ነው። እንደዚህ ሙከክ አድርጋችሁ ሩዛችሁን አብስሎ ስትፈጩት እንትን ከርዳዳ እንትን የሩዙ እንትን እንዳይወጣባችሁ ማለት ነው። በጣም ለማርጋችሁ እንደዚህ ከበሰለ ስትፈጩት ራሱ ልስልስ ብሎ ይወጣላችኋል። እንከን የሚለው ማለት ነው። እዚህ ጋር አቮካዶ አለኝ። አቮካዶ አንድ አቮካዶ ነው የተጠቀምኩት፣ የበሰለ አቮካዶ ማለት ነው። እና እዚህ ጋር አቮካዶ አለኝ ውዶችዬ፣ ሁለትም ማድረግ ትችላችሁ። እኔ ግን አንድ ስለሚበቃኝ ሩዝም ጋር ስለሆነ የምጠቀመው እዚህ ጋር ያው ሩዜን እዚህ ጋር እጨምራለሁ ማሽን ውስጥ ማለት ነው። ኢንሻአላህ እቺ ሩዝ በጣም በስሏል። ከዛ ስጋ ማሽን ውስጥ እንጨምረውና እንፈጨዋለን ማለት ነው። ምንም ባርጋችሁ በማሽኑ ፍጩት። ሩዙንም አቮካዶ ሲፈጭ ችግር የለበትም፣ ግን ሩዙ እንትን ሊወጣው ሰደች ያልበሰለ ጥሬ ሊወጣ ስለሚችል ማለት ነው። በጣም ብስል ካላለ ሩዙ ክርድዴ ማለት ነገር አለውና ፀጉራችን ላይ እንትን እንዳይለብን እንደዛ አድርገን መፍጨት እንችላለን። አሁን አቮካዶ እጨምራለሁ ማለት ነው። ንጹህ አቮካዶ ነው እና ለፀጉራችን ለተነቃቀለ ለተጎዳ ፀጉር አሪፍ እንትን ነው፣ ማስክ ነው ማለት ነው። ይኸው ምንም የለውም ገሻሻ ማለት ነው። እንዲህ አድርጋችሁ ልጣችሁ ጨምሩት ማለት ነው። አይዱት እንደዚህ ከፍራችሁ መጨመር እና በጣም ለብዙ ፀጉር ብዛት ላላችሁ ፀጉር በተጀመረ ፀጉራችሁ ስስ የሆነባችሁ ራሱ በጣም ተጠቀሙት። ፀጉር ያበዛል፣ ፀጉር ያለሰልሳል። ለብዛት ፀጉር ያልኳችሁ ፀጉራችሁ እንዲለሰልስላችሁ ነው። ለተነቃቀለ እና ደግሞ እንደገና ፀጉራችሁን ለሳሳባችሁ ብትቀቡት በጣም ብዙ ለውጥ ታገኙበታላችሁ። በተከታታይ በሳምንት ሁለቴ እንደው ቢያንስ እኮ በሳምንት አንዴ በተጠቀሙት ለተከታታይ ለአንድ ወር ተጠቀሙት። አሪፍ ማስክ ነው ማለት ነው። እኔ በፊት አልጠቀምም ነበረ። አሁን ግን ማሻአላ ተባረከላ ነው ያልኩት እኔ ራሱ ማለት ነው። ከዚህ በፊት ከሙዝና እንቁላል ጋር ሰርቼ አሳይቻችኋለሁኝ። እሱን ራሱ በጣም በተጠቀሙት አሪፍ ነው። ምክንያቱም ብዙ ፀጉር እንደዚህ ፀጉራችን የከረደደብን በዛ ላይ ደግሞ ንቅቅል የሚነቃቀል በተገጠ ላይ ኢትዮጵያ ላይ አሁን ቅቤ ስንቀባው ፀጉራችን እንዴት ነው? ፀጉራችን ይፋፋል፣ ውበት ይኖረዋል። በዛ ላይ ደግሞ ከስሩ ቆዳችን ራሱ በጣም እንትን ይላል ማለት ነው። እና ቆዳችን ራሱ ቅባት ቫይታሚን ያገኛል። ስለዚህ ፀጉራችን ይሄን ተቀብተን ማሳጅ አድርገን ለአንድ ሰዓት ራሱ ብናቆየው በጣም አሪፍ ነው። እኔ 3 ሰዓት ላይ ያቆየሁት ብላችሁ አታምኑኝም ማለት ነው። 3 ሰዓት ሙሉ ቁጭ አድርጌዋለሁ ተቀብቼ ማለት ነው። ከዛ ነው የታጠብኩት። እና በጣም ሻምቦ ስትታጠቡ ደግሞ ሻምቦ አታብዙ። አንዴ በሻምፖ ከታጠባችሁ በቂያችሁ ነው ማለት ነው። ምክንያቱም እዛ ሀገር ላይ በሳምንት 3 እና በሳምንት 2-3 ስለምንታጠብ ቆሻሻ አይኖረውም፣ ፀጉራችን አቧራ አይኖረውም ከቤት ውጭ ስለማንወጣ። እዚህ ጋር ዘይቱን የተጠቀምኩት ውዶች፣ ይሄ ዘይቱን 1 ማንኪያ ይበቃችኋል ማለት ነው። 1 ማንኪያ ዘይቱን ጨምሩበት ማለት ነው። ፈጭቼው መለሳለሁ እና እንደዛ አድርጋችሁ ተጠቀሙት ማለት ነው።
አንደኛ ፀጉራችሁ ቆዳችሁ አይጎዳም፣ አሪፍ ነው። ፀጉራችሁ ከስር እንደ አዲስ ይለመልማል ማለት ነው። ስለዚህ በደንብ አድርጋችሁ ሰርታችሁ እንደዚህ ተጠቀሙት ማለት ነው። እኔ በፊት ብዙ ጊዜ እጠቀማለሁ፣ ግን እንደዚህ በቃ ተከታታይ ተጠቅሜው አላውቅም። አሁን በሳምንት አንዴ ይቀባለሁ ማለት ነው። በሳምንት አንዴ ስትታጠቡ ራሱ በሳምንት 2 የተታጠባችሁት በቂ ነው። በሙቀት ሰዓት፣ በብርድ ሰዓት በሳምንት አንዴ ራሱ በቂ ነው፣ ከበቂም በላይ ማለት ነው። ምክንያቱም ፀጉራችን ይበጣጠሳል ስሪዋ ስንገባ። ይሄ ደግሞ የአቮካዶ ከውስጡ ያለው ፍሬው እሱ ነው ማለት ነው። አሁን እንደዚህ አስቀምጨው ሲደርቅ ልብሱን እልጥና እፈጨዋለሁ። አያችሁ ከስር ይሄ ማለት ይሄ ደርቋል። የምጠቀሟቸው አቮካዶዎች ማለት ነው። እየጠራቀምኩ እንደዛ አስቀምጣቸዋለሁ ማለት ነው። አያችሁት ደርቋል። አሁን የቀረውን አድርቄ ቅባት እሰራዋለሁ ማለት ነው። ፍሬውን አሳያችኋለሁ እንዴት እንደሚሰራ ማለት ነው። እና ይሄ ዛሬ ነው ጨመርኩት ማለት ነው። ይኸው የምቀባቸው የአቮካዶቼ ራሱ እንደዚህ አስቀምጥና ፍሬዎቹን ቅባት እሰራዋለሁኝ። እሱን ደግሞ አሰራሩን ኢንሻአላህ ሰርቼ ለቅላችኋለሁ ማለት ነው። ይኸው አቮካዶ እንደዚህ ጨርሻለሁ ማለት ነው። እዚህ ጋር ንጹህ ፎጣ አደርግና ንጹህ ፎጣ ይሄ የምትውሉ ፎጣላ ንጹህ ቆሻሻ የሌለው ለዚህ ብቻ ብላችሁ አስቀምጡት ማለት ነው። እንደዚህ ታደርጉና ሁሉንም ጨምራችሁ ጭመቁት ማለት ነው። ትንሽ የእንትኑ የሩዙ እንትን ይቀራል ማለት ነው እና ፍሬ ሊኖረው ስለሚችል እንደዚህ አድርጋችሁ ጭመቁት። ከጨመቃችሁት በኋላ እንትን በሉት ማለት ነው እና እንደዚህ እንጨምቀዋለን። በደንብ አድርገን ጨምቀን አያችሁት ይጨምቅላችኋል። ምክንያቱም የበሰለ ስለሆነ ማለት ነው። አቮካዶም የበሰለ ነው፣ እንትኑም የበሰለ ሩዙም የበሰለ ስለሆነ ይወጣል። እንደዚህ ጨምቁት ማለት ነው። አያችሁት። ስለዚህ እንደዚህ ጨምቃችሁ በፈለጋ ፍሪጅ ታስቀምጡና በፈለጋችሁበት ሰዓት ተቀብታችሁ ለ3 ሰዓት አቆዩት። እንደኔ ማለት ነው። ምንም አይሆንም ፀጉራችሁ እና ከ1 ሰዓት በላይ ብታቆዩት አሪፍ ነው። ከ1 ሰዓት በላይ አቆይታችሁ ተቀቡት። ተቀብታችሁ አቆዩት። ከዛ ታጠቡት ማለት ነው። ፀጉራችሁን ዋው ነው ውበቱ ራሱ። በዛ ላይ ደግሞ ፀጉራችሁ የተበጣጠሰው ወደ ቦታ ይመለሳል ማለት ነው። እና እንደዛ እያደረግን እንጠቀምላለሁ ውዶችዬ። አሁን ቅባቱን እንደዚህ ቅባት ስላለውም ራሱ ወዝ አለው። ዘይቱን ጨምሩበት። ዘይቱን ከሌላችሁ ደግሞ የፈለጋችሁትን ፈሳሽ ቅባት መጠቀም ትችላላችሁ ማለት ነው። እኔ ብዙ ቅባት እንትን አላልኩም። የተጠቀምኩት ግን በእንትን ነው ዘይቱን ነው ማለት ነው። እና የጨረስኩኝ ነው ጨምቄ ማለት ነው። እንደዚህ በጨርቅ እንደዚህ ጭምቅ ስናደርገው ሁሉም ይወጣል ማለት ነው። ቆሻሻውም ራሱ ይቀራል ፎጣው ላይ ፀጉራችን ላይ እንዳይሄድ ማለት ነው። እና እዚህ ጋር እንቁላል መጨመር ትችላላችሁ ማለት ነው። እንቁላል መጨመር ትችላላችሁ። አያችሁት ፍሬው የሩዙ ፍሬ ይሄው ፀጉራችን ላይ እንትን እንዳይል ማለት ነው። ይሄ ወደ ፎጣው ላይ ይቀራል ማለት ነው። አያችሁት ሩዙ ያልበሰለው ሩዝ ፍሬው ማለት ነው። እና በእንደዚህ አድርገው ተመልሻለሁ ማለት ነው ወዶችዬ። አያችሁት እንደዚህ ይሄንን ይመስላል። እና በደንብ አድርጋችሁ ተጠቀሙ ትላለሁኝ። አያችሁት ሩዝ በተለይ የሩዝ ስፕሬ ምናምን መጠቀም ትችላላችሁ። በጣም ለፀጉር ተስማሚ ነው። ፀጉርን ያሳድጋል፣ ያስረዝማል፣ የተነቃቀለ ፀጉር ይመልስላችኋል። እንደዛ አድርጋችሁ ተጠቀሙ ውዶችዬ። ይኸው ጨርሻለሁ። ልቀባ አዘጋጅቻለሁ። ልቀባ ነው እና እንዲህ አድርጋችሁ ተጠቀሙ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ ውስጥ የምንገናኝ። ባላችሁበት ፈጣሪ ጠብቅልኝ። ለሁሉም ነገር አመሰግናለሁ። ባላችሁበት እንግዲህ ሰላም እንመኝላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።
ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ባይ እወዳችኋለሁ።